ሰላምና ብሌን አቶ በኃይሉ መስሪያ ቤት ሰተት ብለው ሄዱ። እንግዲህ ብሌን የሰማችውን ነገር በሙሉ ለሰላም ነገረቻት። ይህች ቃል ትክክለኛ ልጅሽ አይደለችም፣ ከጓደኛዋ ጋር እውጭ ሁኜ ስሰማት ነበረ። እናም አቶ በኃይሉ ሸውዶሻል፣ ትክክለኛ ልጅሽን ብትፈልጊ ይሻላል። ከዚህ በፊትም ልትመርዝ ስትል ብዙ ቀን አይቻታለሁ፣ ነገር ግን እኔ እየተሳሳትኩ መስሎኝ ነበረ። እናም ከመሞትሽ በፊት ህይወትሽን ብትታደጊ ይሻልሻል ስትል እንግዲህ ብሌን ለሰላም ትነግራታለች። ሰላምም መጀመሪያ አንገራግራ ነበር። ምን እያልሽ ነው ብሌን? የምታወሪውን ግን ታውቆሻል? ምን እያልሽ ነው? እንዴት ነው የገዛ ልጅ ልትገለኝ የምትችለው? ትላለች። አረ እትዬ ባክሽ ራስሽን ቆም ብለሽ ተመልከቺ። ይቺ ልጅ አንቺ እንደምታስቢያት አይደለችም። በገዛ ጆሮዬ ነው ስታወራ የሰማሁት ለገዛ ጓደኛዋ። ስለዚህ ቆም ብለሽ ልታስብ ይገባል ብላ እንግዲህ ትነግራታለች። ሰላምም ትደናገጥና ቆይ የማደርገውን እኔ አውቃለሁኝ ነይ እንሂድ ትላትና አቶ በኃይሉ ወዳለበት ቢሮ መስሪያ ቤት ሰተት ብላ ትሄዳለች። ሰላም ምን እየተካሄደ ነው? ምንድነው ያደረከው? ይህች ልጅ ቃል የምትባለው ትክክለኛ ልጅ ናት? ወይት አለች ትክክለኛ ልጅ? አሁን የምፈልገው ትክክለኛ ልጅን ነው ብላ ታፋጠጠዋለች። አቶ በኃይሉም ምን ነክቶች ነው ዛሬ? እንዴ ልጅሽ እኮ ቃል ናት፣ ሌላ ልጅ አለሽ እንዴ? በማለት ይመልስላታል። ይኸውልህ አሁን ትክክለኛ ልጅን ነው አንጣ እያልኩ ሌላ ነገር አልፈልግም በማለት እንግዲህ ታፋጥጠዋለች። ከዚህ በፊት ልጅሽ የለችም በማለት ነግረኸኝ ነበር። ከዛም በኋላ እግር ስር ተንበርክኬ ስለምንህ እንዲሁም ደግሞ ሀብት ንብረቱን በእሷ ስም ማድረግ ነው የምፈልገው ስለህ ነው እንደገና ቆይ ትፈልጊያታለሽ ልጅሽን ላንጣት ብለህ ወዲያው ወጥተህ ይዛሃት የመጣኸው። ስለዚህ አንተ ያቀርከው ነገር ሊኖር ይችላል። እስካሁን ወንድሜ በጣም ጥሩ ልጅ ሰው ነህ ብዬ አምን ነበር፣ ለካ አስተሳስቻለሁ። ምክንያቱ ደግሞ ብሌንንም 2 ቀን 3 ቀን ሌባ ናት ብለህ ከዚህ ቤት እንዳስወጣት ብዙ ቀን ጥረሃል። አንደኛ ደረጃ ፍላሹን ሰርቃለች ብለህ ስትደበድቧትም አይቻለሁ። የዛን ቀን ታስታውሳለህ? ይቺ ትክክለኛ ልጅሽ አይደለችም ብለህ ነግረኸኝ ነበር። ነገር ግን ደግሞ ምንድነው ወዲያው ደንግጬ ነበር። ይሁንና ቃልም ስታለቃቅስብኝ እንደገና ልብ የመለስ ብሎ በቃ ይቅርታ ብዬ ጠይቂያታለሁ። ሁለተኛ ደግሞ ጓደኛዋን መጥታ ስለ እናቷ ስታወራ፣ ነገር ግን ቃል ደግሞ እንዳታወራ አፋፏን እያለቻትም ተመልክቻለሁ። ብቻ በሙሉ ልቤ አላመንኳትም፣ ግራ እየተጋባሁ ነበር። ነገር ግን ደግሞ አሁን ትክክለኛ ልጅን ነው የምፈልገው፣ በፍጹም ቃል የኔ ልጅ እንዳልሆነች ልቤ እየነገረኝ ነው ብላ እንግዲህ ለአቶ በኃይሉ ትነግረዋለች። አቶ በኃይሉ ምን እንደሚያደርግ ግራ ተጋብቶታል። አሁንም ከብሌን ጋር ያለውን ጥላቻ ሲያሳያትም ነበረ። ምክንያቱ ደግሞ ወርቅ ብሌን ያልሰረቀችውን ራሱ ወስዶ ለብሌን ከሰጣት በኋላ ብሌንን ሌባ ብሎ ለማስባረር ሲሞክርም አይተዋለች። ምንድን ነው እየተፈጠረ ያለው? ይሄ የኔ ወንድም የማቀው በኃይሉ አይደለም፣ በኃይሉ ማለት ጥሩ ሰው ነው ብላ ነበር እስከዛሬ ድረስ የምታምነው። ነገር ግን ያ የምታምነው ሰው እምነቷን አጉድሎ አግኝተዋለች። በዛ ላይ ይችን ምስኪን የብሌን እናትን መረጃና ወረቀት ቦታ ለማግኘት ይረዳት ዘንድ ወረቀት ልታስፈርም ሂዳ ቀዳዶ እንደጣለባትም ለብሌን እናት ለሰላም ስትነግራት ነበር። የብሌን እናት ማለት የብሌን አሳዳጊ ማለት ነው። ይሄንን ሁሉ ትመለከታለች ሰላም። እናም ይሄ ሰው ምን እየተካሄደ ነው ብላ ግራ ተጋብቷታል። ስለዚህ አሁን ደግሞ በገዛ አንደበቷ ቃል የሷ ልጅ እንዳልሆነች እና ሀብት ንብረቱን ለመውረስ በኃይሉ በብር ቀጥሯት ይዟት እንደመጣ ሰምታለች ማለት ነው። በዛ ላይ ይሄ ያልበቃ ሲል ደግሞ ራሷን ሰላምን ገላ ከዛም ደግሞ ለበኃይሉ 5 ሳንቲም ገንዘብ ሳትሰጠው በያዘችው ፋይል ቪዲዮ አስፈራርታ እንደምታሳስረው ስታወራ ለጓደኛዋ በራሷ ጆሮ እንግዲህ ብሌን ስለሰማቻት ይሄንን ሁሉ የሰማችውን በሙሉ ለሰላም ትነግራታለች።
ብሌን ማለት ነው። ነገር ግን ይህን ሁሉ ስትሰማ ግራ ተጋብታ እንግዲህ ያላት አማራጭ በኃይሉን ማወጣጣትና ትክክለኛ ልጇ ማን እንደሆነች ማወቅ ብቻ ነው። ቃልም ታዲያ ውሸታም ሰው ምንጊዜም ውሸታም እንደተጨነቀና እንደተደናበረ ነው የሚኖረው። ኮሽ ባለ ቁጥር ሻንጣዋን ማስተካከል ሆኗል ስራዋ ቃል ማለት ነው። አሁንም ታዲያ ይሄንን ወሬ ስትሰማ ልብሷን አዘጋጅታ ወደ ውጭ ለመውጣት ወሰናለች። ሳይደርሱብኝ መሄድ አለብኝ ብላ ወሰነች። ለምን? ይሄንን ነገር ከሰማች ሰላም እንደማትለቃት ስለምታውቅ እንዴት እንደዛ አደረግሽ? በደካማ ጎኔ ገብተሽ እንዴት እኔን ገንዘቤን ልትበይ አሰብሽ? 10 ዓመት ደፋ ቀና ብዬ ከአረብ ሀገር ይዤው የመጣሁትን ገንዘብ ልጅ ነኝ ብለሽ በማሰብ አውቀሽ በማጭበርበር እንዴት ልትበይኝ አሰብሽ? ብላ እንግዲህ እንደምታንቃትና አሳልፋ ለፖሊስ እንደምትሰጣት ስለምታውቅ አስቀድማ ለመውጣት ቦርሳዋን ሻንጣዋን አዘጋጀች። በዚህ ነገር ውስጥ እንግዲህ በኃይሉ ብቻ ሳይሆን የሚቀጣው ቃልም ትቀጣለች። ምክንያቱ ደግሞ የሰውን ገንዘብ በውሸት ለመብላት ሰው ቤት ዘው ብላ በመምጣቷና በማጭበርበሯ ብዙ ቅጣት ይጠብቃታል። የብሌንን አሳዳጊ እንግዲህ አቶ በኃይሉና ሳሚ የፈረቃ እየተጫወቱባት ነበር። እንግዲህ ውሃ አንስቶ ሲደፋባት የብሌን አሳዳጊ በጣም በመደናገጥ ማነህ ብላ ትጮዋለች። እሱም ታዲያ ዝም በይ አሁን ማንም አይደርስልሽም ዶሮ እያለ ይሳደባል። እሷም ታዲያ ግራ ስለገባት በምን ምክንያት እዛ እንዳገቷት ስላልገባት በምንድን ነው ያገታችሁ? ለምንድን ነው ከኔ ምን ትፈልጋላችሁ? በምትላቸው ሰዓት ተክተክ ብለው እየሳቁ አንቺ ደግሞ ምን አለሽና ከአንቺ ምን እንፈልጋለን እያሉ ሁለቶችም ይሳለቁባታል። እና ገነትም ምንም ካልፈለጋችሁ ለምንድን ነው ያገታችሁኝ ስትላቸው ስለ ብሌን እናት አላርፍ ብለሻል፣ ጉድጓድ እየቆፈርሽ ነው። እናም ከዚህ በኋላ አርፌ አልቀመጥም ብለሽ የምታስቢ ከሆነ ላንቺም ሆነ ለዛች ለገረድ ልጅሽ የሬሳ ሳጥን እንድታዘጋጅ የሚል እንግዲህ ከባድ ንግግር ይነገራታል። ገነትም ይሄንን ነገር ስትሰማ በጣም ትደነግጥና እሷ ምንም የምታውቀው ነገር የለም፣ ከፈለጋችሁ እኔን እንደፈለጋችሁ አድርግኝ፣ እሷን ተዋት እባካችሁ፣ ልጅን ተውልኝ እያለች ማልቀስ ትጀምራለች። እንደዛ ከተናገረች በኋላ ግን ፕላስተሩን እንትን ይልና አፏን መልሶ ያፍናታል። አሁን ጥሏት ከሄዱ በኋላ ከትንሽ ደቂቃ በኋላ ሳሚ ይመጣል። ሳሚ ከመጣ በኋላ እባክህ ውሃ ጠምቶኛል ውሃ ስጠኝ እያለች ስትማጸነው ጆኩን ውሃ ያመጣና እላዋ ላይ ያፈሰዋል። ብትፈልጊ ጎንበስ ብለሽ ከመሬቱ ላይ መጠጣት ትችያለሽ እያለ ይሳለቅባታል። ነገር ግን እንግዲህ ክፉ ሰዎች ያሸነፉ ቢመስላቸውም መጨረሻ ላይ የሚወርቁት የሚሸነፉት የሚሰባበሩትና ቆፈሩት ጉድጓድ ውስጥ የሚገቡት ራሳቸው ክፉ ሰዎች ይሆናሉ። መልካም ሰው ደግሞ ምንም ቢገፋ ምንም ቢያለቅስ ምንም ቢከፋው መጨረሻ ላይ የሚያሸንፈው ያ መልካም ልብ ያለውና ያ መልካም ሰው ነው። ለጊዜው ሰው ላይ የተጫወትን ያገኘን የሀብታም ይሆን የተመቻቸ ኑሮ ያገኘን ይመስላቸዋል እንጂ መጨረሻቸው ግን አያምርም። እናቷ በኃይሉም ታዲያ ለዛች ለዶሮ ልጇ እናቷን እንዲያገትንባት ደውለ ንገራት ብሎ እንግዲህ ለብሌን ተደውሎ እንዲነገራት አድርጎታል። እና ብሌንም የሰማቸውን ነገር ማመን ያቀታትና እባክህ እናቴን ምንም እንዳታደርግብኝ የፈለከውን ነገር እሆናለሁኝ ያዘዝከኝን ነገር አደርጋለሁ ብላ ትማጸናለች። እንግዲህ አቶ በኃይሉ እየፈለገውና ያሰራት እየፈለገው ነገር ብሌንን ምንድነው ወርቁን የሰረኩት እኔ ነኝ ብለሽ ለሰላም ንገሪያትና ከሰላም ጋር እንድታረቅ አድርጊ ነው የሚላት። ሌላ ነገር የሚያደርጋት የሚጠይቃት ነገር የለም ብሌን ላይ ወይም ደግሞ ጠና ብል ደግሞ ያንን ቤት ለቀሽ ውጭ ነው የሚለው ነገር ግን ደግሞ ሌላ ተአምር ተፈጥሯል። ያ ተአምርም ደግሞ ቃል የብሌን የሰላም ልጅ እንዳልሆነች እውነቱን ደርሳበታለች። ብሌን እንግዲህ ብሌን ምናልባት ፈርታ ካልተዎች በስተቀር እንግዲህ መጨረሻ ላይ ቃል የሷ ልጅ ካልሆነች እርግጠኛ ነኝ እናቴ
ሰላም ናት ብላ እንግዲህ እንደምትጠራጠርና እውነታው እንደምትደርስበት ባለሙሉ ተስፋ አለኝ። ምክንያቱ ደግሞ እናቷ ያለችው እዚሁ አካባቢ እንደሆነች ገነት ነግራታለች ማለት ነው። ስለዚህ ትክክለኛ ልጇ እሷው እንደሆነች ትደርስበታለች። ቃልም የእሷ ትክክለኛ ልጅ እንዳልሆነ ስላወቀች ማለት ነው። ለማንኛውም ቀጣይ ክፍል ወይ ዛሬ ወይ ነገ ይለቀቃል ማለት ነው። እስከዛው ድረስ ይህንን ቪዲዮ ላይክ እና ሰብስክራይብ ሸር እያደረጋችሁ አበረታቱን። ፍትህ ለብሌን፣ ፍትህ ለሰላም እንዲሁም ፍትህ ለገነት እንዲሁም ደግሞ ዳግምም ማለት ነው። ዳግምን በማያውቀው ነገር የገዛ እናቱን አግቶ ይገኛል ማለት ነው። በዚህም ጸጸት ውስጥ ገብቶ ጸጸት በጸጸት ሆኗል። ምክንያቱም ብሌንን ያፈቅራታል። የብሌን እናት እንደዚህ ማድረግ የለብኝም ብሎ ያስባል። በዛ ላይ ደግሞ እነሱን ለመጠበቅ ስላሰበ ነው። ምክንያቱም እሷ አንተ ካላገትካቸው እኛ እንገላቸዋለን ብለው ስላስፈራሩት ግራ ስለገባው ነው። ዳግምም ይህን ነገር ሊያደርግ የቻለው እንጂ ክፉ ሰው ሆኖ አይደለም ማለት ነው። በዳግምም አይፈረድም። ግራ ስለገባው ነው። እንግዲህ ሰው ግራ ሲገባው ያለው አማራጭ ነው ብሎ ስለወሰደው ነው እንደዛ ያደረገው። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን።